ብሯን ጨርሽ አስለቀስኩ። እናቴንም አይደለም ሚስቴን ነው ይቅርታ ምለው። ባዶ አረኳት ሚስቴን ነው። ቀይ ለባሽ ሰራው፣ ወታደር ቤት ገባሁኝ፣ ዘበኝነት ገብቻለሁ። ሁሉን ነገር ጨርሼ ምን እንደማደርገው እንጃ። መጨረሻ ልጆቼን ሚስቴን የምታኖሩን ያላቅም። አሁን ነው መሰለኝ አዲስ ህፃን ነው እንኩኝ። አሁን ምንም በቃ ሰርቼ መሮጥ እችላለሁ። አይዞባይ ወገን ደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበቴ ይሆናል ጌታ። አይዞባይ ይረዳል ይደግፋል ጉልበቴ ይሆናል ጌታ። አይዞባይ ወገን ደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበቴ ይሆናል ጌታ። በቴሌቪዥን ለማቀቅ አላቅም። ሚስቴ እኮ ነው በግድ የላከች። ስልጤ ዞን የመጣሁት በግድ ሂድ ብላ ላከች። ብሯን ጨርሽ አስለቀስኩ። እናቴንም አይደለም ሚስቴን ነው ይቅርታ ምለው። ባዶ አረኳት ሚስቴን ነው። 5 ልጅ አለኝ። ቴሌቪዥን ሁሌ የሚገብተው አንተን ነው ግን ያቃጥላል። አንተ ቲቪ ሲከፈት 5 ልጅ አለ። አዎ 5 ልጅ አለኝ። አንተ ቴሌቪዥን ሲከፈትም 4 ሰዓት የአንተ ቲቪ ነው የሚከፈተው። ሂድ ብላ ላከች። በራሷ ከፍላ በሰው ነው ቡታጅራ በአካውንት የገባልኝ። ለሰው ልካ ብሩን። መኪናው የት ሄደ? መኪና ለሁለት ገዝተን ነበር። በቃ ዝም ብያት እንዳረኩት እንጃ ብሩን አጠፋሁት። ቀይ ለባሽ ሰራው፣ ወታደር ቤት ገባሁኝ፣ ዘበኝነት ገብቻለሁ። ሁሉን ነገር ጨርሼ ምን እንደማደርገው እንጃ። መጨረሻ ልጆቼን ሚስቴን የምታኖሩን ያላቅም። 5ቱንም ልጆች 5ቱንም ከኔ ጋር ሚስቴን የምታሳድጋቸው። ምን እየሰራች? ጉሊት ቲማቲም እና አቮካዶ ምናምን ሰራለች። እሱን የሰራች ነው እሱ የላከችኝ። ሂድ በቃ እዛ ወይም የመጨረሻ ትቀበራለህ ወይም እኔ ወደ ቤተሰብ ይገባለሁ ብላኝ ነበር። ያው እዚህ ጋር አንድ ልጅ አለ ከኔ ጋር የመጣ ከዛ ቤተክርስቲያን የተላከልኝ ነው። ቀይ ለባሽ ሰራ ቀይ ለባሽ 7 ዓመት ሰርቻለሁ። ስንት ዓመት? 7 ዓመት ቀይ ለባሽ 7 ዓመት ሰርቻለሁ። 44 ዓመቴ ነው ግን 5 ልጅ አለኝ ከቤት። ይዞ ኢየሱስ ክርስቶስ ይፈታል፣ ነፃ ያወጣል። ወጥቻለሁ። ሁሉ ነገር ለቀቀኝ። አሁን ልክ የተወለድኩ ነው መሰለኝ። አባቴ ወጥ ለአንተ ነው የምወደው። ከዛ ውጭ ምንም መላ የለኝም። በቃ አንተ እንደምወደው አገኘው በአካል እሱ ያውቃል። አሁን ልክ መሰለኝ አዲስ ህፃን ነው እንኩኝ። አሁን ምንም በቃ ሰርቼ መሮጥ እችላለሁ። አልፈልግም በቃ አሁን ሰላም ሆኛለሁ። ምንም አልፈልግም። አሁን የምታደርገው ልንገር። ወድሃለሁ። እሺ በጣም ወድሃለሁ። ከዛች ጉሊት ለምትሸጠው 5 ልጆቿን ለምታሳድገው ጉሊት እየሸጠች አንተንም ለምታስተዳድረው 6ኛ ለዛች ሚስት ስጦታ ይዘህልኝ ትሄዳለህ። እሺ እሺ ወደግናለሁ። ወድሃለሁ። በጣም ወድሃለሁ። ታታለሁ ምናምን ብታይ ከሆነ ታለች እዛ ሄዳ ያንተ ማለት አልተከፈተ ለቴሌቪዥኑ ጀምሮ ለቃለው ብላለች። ወደ እናቷ ቤት ልትሄድ እናቴ ቤት ሄዳለሁ። በቃ ምን ያደርግልኛል? እንደገና አንተን በዚህ እድሜ ልጥሩ አለች። ምን መላለኝ? እኔም በቃ አገኛለሁ ብር የት እንደሚገባ አላውቅም። ለካ እኮ ተጠግቶኛል። አይዞህ ጸጉርን እስቲ ልጅ ወልጄ ጸጉር አበቅላለሁ እንደ በጤንነቴ ራሴ እኮ አስብና እንደምን ሆናለሁ። አንዳንዴ ደግሞ የታባቱ ምን ይመጣላሉ። ስለዚህ ምን መኖር ብቻ ከኖርኩ ይበቃኛል። ግን የፈጠርኳቸውን አላውቅም። ጸጉርን ትስተካከላለህ። እሺ ልብስ ገዛላለሁ፣ ጫማ ገዛላለሁ። ከማን ጋር ነው የመጣው? አንድ ፍቃዱ የሚባል ልጅ አለ። ቤተክርስቲያኑ ነው የላከችው። እሱ ከስልጤ ዞን ከውልባራቅ ወረዳ ነው የመጣ ነው። ሁለታችን ነው። እሱንም እዚህ ያውቃል እሱ እዛ። አዎ እዚህ ከመጣን በኋላ ከመጣን ለየብቻ ነው። እዚህ ከመጣን በኋላ ተገናኘን። አብረን ቀይ ለባሽ ሰርተናል። ልጁን የላከችው ቤተክርስቲያኗ ነች። እኔን እንደ ሚስቴን ላከችኝ። ና እስቲ አንተ ፍቃዱ ቀይ ለባሽ ሰርተሃል አንተ? አዎ ሰርቻለሁ። አብረን የሰራነው እሱ። እዛ እናንተ አካባቢ እንዴት ነበር የሚሆነው? ታውቀዋለህ በደንብ?
ኧረ በደንብ ነው የማውቀው። እኔ ራሴ የዛሬ ዓመት መጥቼ ነበር። በዚህ ዓመት የመጣሁት ለምስጋና የመጣሁት። ተለውጬ ነው የመጣሁት። አንድ ጓደኛ ተለውጬ ነው የመጣሁት። አንድ ርዕሱ የሚባል ጓደኛ አለኝ። እሱንም መብራት የምትባል ስፖንሰር ሆና መጥተን መንገድ ላይ ደርሰን ቁርስ አብልተው ጠፋብኝ። መንገድ ላይ ተበሳጭቼ ራሴን አሞኝ ነው የመጣሁት። የዛሬ ዓመት አይ ዘንድሮ ይዘነው መተን ነበር። ስፖንሰር እሱ ጠፋብኝ። ቁርስ በልተን ምን ብለን ልብስ የለኝም ብሎ ሲለኝ እኔ ልብስ ለብሳለሁ ብዬ አልኩት። መንገድ ላይ ጠፋብኝ። ታምሜ ነው የመጣሁት። እሱን እዚህ ስታገኝ ደስ ብሎሃል? እሱን እዚህ ሳገኝ ደስ አለኝ። ምንም ባይኖር ደስ ብሎኝ ነበር። እሱ ቢመጣ ደግሞ ሙሉ አይዞ ይመጣል። ስንት ሆናችሁ ነው የምታመልኩት እዛ ስልጤ ላይ? በጣም ትንሽ ነን። ከሀገሩ ሰዎች ይልቅ በስራ ጉዳይ የመጡ ሰዎች ብዙ ናቸው። ስልጤ ላይ ግን ያሉት ሰዎች ነዋሪዎች ከ500 አይበልጡ። ትንሽ ናቸው። ለባለቤቱ መልእክት ይዛችሁ ትሄዳላችሁ። እሺ ሰጧታላችሁ። ወዳሃለሁ፣ አይዞ ወዳሃለሁ፣ ተጫውቼ ባታለሁ። ይኸው የጉባኤ ባየብኝ አሁን ያስታወቀኝ ሚስቴን በመደሌ እናትና አባትን ተዛጦርም ጥሩ ሚስት አግብቻለሁ። ነጋዴያን አዋራ ጠርጋለሁ። ልጆችም ተሳድገው ንብረት እየተጠቀ ባጣሁት። ከወታደር ቤት ከመጣሁ በኋላ ጠጪ ሱሰኛ ሆንኩ። በማህበር ተደራጅቼ መኪና ገዛሁ። ቤቴን አዝዤ እንደምንም ብላ ሄዳ የአባቷን ቦታ ሸጣ መጣችና ከፈለች። መጭ ሳያስቸግራት ይሄን በቃ አለች። አንተ ምንድን ነው የምትሰራው? እኔ አሁን የላከችን ቤተክርስቲያን ከዚህ ተለውጬ ከሄድኩኝ በኋላ መጽሐፍ ቅዱስ እያስተማሩኝ ነው። ከቀይ ልባሽነት ከወጣሁኝ በኋላ እና ህይወቴን ያው እዛ ያሉ ሰዎች ያውቃሉ። እኔም ባለቤቴን በጣም ማሰቃይ ስራ ሰርተን መጠጥ ቤት ነው ስራ ሰርተን ገንዘብ አይበረከትም። ያው የሚሰሩት ስራ ሁለቱም ጉሊት ነው የሚሰሩት። የኔም ባለቤት ጉሊት ነው የምትሰራው እና ተቸግራ፣ እሷ ደግሞ ከሙስሊም ቤተሰብ ነው ያመጣው እና በጣም አስቸግር ነበር። ጠጣለሁኝ፣ አጭስ መጠጣው ደግሞ ስሜ ለራሱ መጠጥ ቤት የሚያውቁት ገልባጭ እያሉ ነው። የሚጠጣው መጠጥ አንድ መጠጥ አይደለም፣ ሃይላንድ 1 ሊትር ሃይላንድ ይዝና ጅኑ እንደባልቃለሁኝ፣ ያበሻ አረቄ እንደባልቃለሁኝ፣ ጠጁ እንደባልቃለሁኝ፣ ጠላው እንደባልቃለሁኝ፣ ብዙ ነገር ነው ደባልቄ የምጠጣው እና ስሜን ራሱ ገልባጭ ነበር የሚሉት። ከዛ ገልባጭነት ነው እግዚአብሔር አዳነኝ። የዛሬ ዓመት 2015 ላይ ሰላም እግዚአብሔር ይመስገን። ከትላንት በኋላ ፊት በርቶ አረ ፍሪ ነኝ። አሁን ምንም ነገር አልፈልግም። ፍሪ ነኝ፣ ደስተኛ ነኝ። እኔ ስጦታ አምጥቼልሃለሁ። እሺ ይሄንን ስጦታ አብረን እንቀበላለን። እንግዶች አሉ። አይዞህ ባይ ወገን ደራ የምስኪኖች አለኝታ ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ ወገን ደራሽ የምስኪኖች አለኝታ ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ ወገን ደራሽ የምስኪኖች አለኝታ ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ ወገን ደራሽ የምስኪኖች አለኝታ። ይሁን መፍትሄ ያጣው ነገር ለሰው ሲደርስ እግዚአብሔር አየኝ። ቀንና ማታ ይሁን እኔ ቤት እኮ ለቅሶ ለቅሶ ራት ቁርስ 12 ዓመት ሰላም የለንም። ምን እንደሆነ ማለት ይሁን የኔ ነገር እኮ ተነግሮ አቅም በእውነት አልችልም። ምን ልበለው ጌታን ምን ልበለው? ግን አንድም ቀን አልረሳኝም። አባቴ እንዲወደኝ አውቃለሁ። በጣም ወዳለሁ። አባዬ ለካ አይቶኝም በየደቂቃ ያስታውሰኛል። አይዞሽ በጣም እንደተቸገርሽ ነገረኝ መርሻ። በጣም ደክሞኛል።
በእንትን ተስበቃ በዚህ ላይ ካልሆነ እንደው በቃ ይሄ ነገር ጨለማ ነገር አሁንማ ትቼ ለቅቄ እሄዳለሁ ብዬ ነው የመጨረሻ ዮኒ ጋር በቃ ተመዝግቦ ካልተፈወሰማ ትቼ እሄዳለሁ ያልኩት የመጨረሻ። ምንድነው የምትሰሪው ስራ? እኔ ፍራፍሬ ነው የምናገረው። ጉሊት እዛ ገበያ ገበያ ጉሊት። 5 ልጆች አሉኝ ያልከው ቁጥሩ ጠፍቶብህ ነው ወይስ ራስን ደምረህ? እኔ ማላውቀው ነው መሰለኝ በፊት እንደዚህ በቃ ለኔን እኮ ዮኒ ነግሮ አያውቅም። ከሰው ነው የሚሰማው። እኔ የሀዲያ ልጅ ነኝ፣ እሱ ከስልጤ ውስጥ ነው ያደገ። አሃ እዚሁ ነው የሰማሽው? 5 ሲል አንተ 5 ስትል እኮ ግራ ገብቶ ነው ዝም አልኩት። 5ቱንም ልጆችሽን ይዘሽ ነኝ ማለት? አሃ ገባኛው። ገብቶኛል። እሺ ብር ይሰጥሻል ስራ ሰርቶ? እንጂ ስራ እኮ የለም። መኪና ነበረ ቤት አስይዘነው መኪና ገዛን። ከዛ ከገዛን ወዲህ ቤትም አይኖርም። ቀንና ማታ ውጭ ነው። ከሴት አዳሪ ከሆነ ውስጥ ነው። ኢየሱስ ክርስቶስ ምን ልበል? አረ ፍርድ ቤት ሁሉ ፍቺ ደርሼ አይሳካም። እኔ ለካ ይሄን ጠብቆ ነው ያለ እግዚአብሔር። አይሳካም ፍቺ አይሳካም። ሽማግሌ ይገባል። ይሆን እውነት እንዴት እንደሆነ አላውቅም። ቤተሰብም ጋር ሄጄ ቤተሰብም አይረዳኝም። ፍቺ አይሳካም። አይሳካም። አገልጋዮችም ጋር ሲሄድ ይሄ ፍቺ እግዚአብሔር አይፈቀድም ነው የሚሉት። እኔ አገልጋዮች አሁን ዮኒ ጋር የሆነ ጊዜ ብዙ ጊዜ ነው ይሄ ጻሎ ነው 15 ሙሉሉ ደርሰን ነበረ፣ ግን ምንም አልተሳካም። ተመልሰን መጣን። ከመጣን ወዲህም አሁን ቅርብ ጊዜ መኪናም ተሽጧም ውጪ ነው ያብር አለቃ። ለሆሙም አልተከፈለም። ቤቱም አሁን እንደተያዘ ነው አለ። መጨረሻ ላይ እግዚአብሔር ሲያስታውሰኝ ቅውስ ብዬ ልጆችን ጥዬ እንዳሄድ በሚነግደው ንግዳ እየረዳኝ ይኸው ለዚህ ያበቃኝ አምላኬን ምን ብሎ እኔ እንጃ ምን ብሎ እንደሆነ አላውቅም። አንቺ ነሽ ልጆቹን መታሳድግ? ኧረ አዎ እሱ እኮ ቤት ቀረው እኮ በቃ እንደው ውጪ መፍራት ሁሉ ፈራ። ቤት ቀረው እኮ የምን ስራ አስብም በትክክል ይሆን በቃ ቀንና ማታ ከኔ ነው የምነዛነዘው ማምታት። አሁን የሆነ ሰው አጠገቤ ላይ ወንድ ራሱ ካለ በቃ ከዛ ወንድ ነው የሚጠረጥረኝ። አንተ እንኳን ብትሆን የፈለገ ለምን አገልጋይ ወይ የሱ ወንድ ወይ የኔ ኢቶች ባል ቢሆን ከነሱ ይጠራጠራል። ልጆች ስተኛ ክፍል ነው? ሶስተኛ ነበር ዘንድሮ ወደቀ፣ ተበሳጨ። በቃ ለምን በሶስተኛ ክፍል ወደቀ። ያ ደግሞ መሄድ አይወድም። የኛ ደግሞ ማለጻናት ነው ዘንድሮ። የኔ ሰላም ማሳጣት ነው ማለት ገብቼ ሁሉም ጨቀጨቃቸው። እረፍት የላችሁ ከሱ በጨቃጨቅ ሰዓት እነሱ በቃ አይተኙም እንቅልፍ። ስለዛ ትምህርቱ ምን ያደርግልኛል ይለኛል ትልቁ ራሱ። እናንተ ሰላም ሳትሆኑ ለማራሉ ለውጭ ላይ ያገኝና እሺ አሁን እንደዚህ ነው። ማይ ማን ነው ያንቺ ስም? ትዕግስት። አባቴ ለምንድን ነው ፈተና የወደቀው? ስም ማን ነው ያንተ? አንዱ ዓለም። ለምንድን ነው ፈተና የወደቀው? ይጣላሉ? አንተ ስም ማን ነው? በስርዓት። አንተ ስም ማን ነው? ሉሌ። አንቺ ስምሽ ማን ነው? ሜላት። እሺ እኔ ስሜን ታውቃለህ? አንተ የኔ ስም ታውቃለህ? ማን ነው? አሁን እንደዚህ እናደርጋለን። እሱ ትምህርት ቤት አልገባም? ገብቷል ማለት ነው። እሷስ መቼ ነው የምትገባው? እሷ ገና ነች። ገና ነች። እሺ አሁን እንደዚህ እናደርጋለን። ለሶስታችሁም ጫማ፣ ደብተር፣ የደብተር ቦርሳ፣ ሱሪ፣ ቲሸርት ይገዛላችሁ። እሺ ጎበዝ ተማሪ ትሆናላችሁ። ለሜላትም ይገዛላታል። እንቁጣጣሽ ነው የምትመስዩ። እሺ ይገዛልሻል። ላንቺም የምትፈልጊው ነገር ይገዛልሻል። ትሄዳላችሁ። ከዛ ዘንጣችሁ ተገዝቶላችሁ ደብተራችሁን በቦርሳ ይዛችሁ እሺ ጫማችሁን አርጋችሁ ይዛችሁ ሱሪያችሁን አርጋችሁ
እወዳችኋለሁ። እወዳችኋለሁ። ለነሱ በመጀመሪያ ለሷ እሺ ምርጥ ጫማ፣ ምርጥ ቀሚስ ትገዛላታለህ፣ ቅያሬ ልብስ ትገዛላታለህ። ለነሱ ጫማ፣ ሱሪ፣ ካልሲ ትገዛላቸዋለህ ከነቅያሬው። ለእሷም ከነቅያሬው ትገዛለህ። እሱም እንደምታደርገው ጸጉሩን አይቆረጥም። ይሰማ ነው። ቀና በልማ። ጸጉሩን አይቆረጥም። ጺሙ ቅርጽ ይወጣለታል። ጸጉሩ ቅርጽ ይወጣለታል። ትንሽ የተንጨመረው ነገር ይስተካከላል። እሺ ከዛ ሱፍ ትገዛለታለህ። ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ። አይዞ ባይ ወገን ደራ በምድር ላይ ለተገ ትልቅ ነው ትንሽ አይል ሁሉንም በአንድ ይወዳል። ፍቅር ነው ኢየሱስ መቼ ሰውን ይለያል። ስለመጣሽ በጣም ደስ ብሎኛል። ባለቤትሽ ስለተፈታ በጣም ደስ ብሎኛል። ቅያሪ ልብስ ተገዛላችሁ? አዎ ተገዝቷል። እሺ ይሄ ደግሞ የንግድ ባንክ ቼክ ነው። ለአዲሱ ዓመት ለልጆችሽም ለስራሽም ደግሞ ትንሽ ብዙ አይደለም ትንሽ 50,000 ብር ነው። ወድሻለሁ። ለሱ እንዳታካፊው። እሺ እንዳታካፊው ነግሬሻለሁ። እኔም አልፈልግም፣ ግን አንድ የምናገረው ነገር አለኝ። ምን? አንድ ጊዜ ለእግዚአብሔር ለኢየሱስ ክርስቶስ ቁሙና አመስግኑልኝ። ወንድሜን ይሁን አመስግኑልኝ። ዳር እስከ ዳር ይስፋሱ፣ ክርስቶስ ያስፋው። አሜን አሜን። ጎበዝ ተማሪ ነው የምትሆኑት ካሁን በኋላ። እሺ ታጠናላችሁ፣ አባታችሁ ስራ ይሰራል። እሺ በደም ጎበዝ ነው የምትሆኑት። ወዳችኋለሁ። ደስ ብሎኛል ስለመጣችሁ። እንኳን አደረሳችሁ። እሷ ወደ ቤት ልጆቹን ይዛ መሄድ ስላለባት ከነሱ ጋር ያለኝ ጉዳይ እዚህ ጋር አበቃለሁ። ማለት የምትፈልጊው ነገር ካለ? ዮኒ በጣም ነው የሚያመሰግነው። ዘንድሮ አንተ ጋር ሆኖ ጌታ ብዙ አመታትን የጠበቅኩትን ጥያቄ ስለመለሰ እግዚአብሔርን በጣም አመሰግናለሁ። ዮኒ ዘመኒ ሁሉ ይስፋ፣ አንተ አገልግሎት ይስፋ፣ ለኔ ሚሊዮን አመት ያኑርልኝ። አንተ እኔ ብዙ አመት ታግያለሁ፣ ያልሄድኩበት የለም፣ ያላሳለፍኩት ጸሎት የለም። ለካ እዚህ ጠብቋል የኔ ጌታ። ሁሌም ኃያል ነው። ዮኒዬ ጸሎት እንድትጸልያቸው አመጻል። እኛ ያለንበት ብታይ ጨለማ ነው። በጨለማ ላይ እንዳይበሉ እንድትጸልዩልኝ ይጠይቃል። እሺ አመሰግናለሁ። ልጆቻቸውን እንጸልይላቸዋለን። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። ይህን ቤተሰብ ስለፈታ ስም የተባረከ ይሁን። ልጆቻቸው በቁመትም በሞገስም በሰውም ፊት በአንተም ፊት ማደግ ይሁንላቸው። አይምሯቸው ለቃልህ ይማረክ። ከክፉ ነገር ሁሉ ጠብቃቸው። በኢየሱስ ክርስቶስም የተባረኩ ይሁኑ። በማስተዋልና በጥበብ እንድትባርካቸው እንጸልያለን። ለኢትዮጵያ ለምድር በረከት እንዲሆኑ እንጸልያለን። አሜን።